ማይ ሰልፍ ፈርስት ከራሴ ማንም ሰው ከራሴ አይበልጥ። እሱን ላለማጣት የተፈታች ላለመባል ይሄ ሁሉ መስዋዕትነት ከፈለች። ጤናዋን አጣች፣ ወጣትነቷን፣ እድሜዋን፣ ገንዘቧን፣ ይሄ ሁሉ ነገር ለወንድ መስዋዕት አደረገች። ለማይረባ ለሸጣት፣ ለሌላ ሴት የሸጣትን ወንድ እሷን አረብ ሀገር ልኮ በእሷ ብር ሌላ ሴት አገባ። ከዚህ በላይ የሚያም ነገር አለ? ከዚህ በላይ በተለይ እናት ሆነሽ በልጅሽ ትደራደሪያለሽ? በልጆቻቸው አትደራደሩ። ከቀድሞ ትዳር የወለደቻትን ልጅ አልፈልጋትም እዚህ ቤት ሲል ከረሜላ ለልጁ ገዝቶ ለሷ ሲከለክል ስታፕ ማለት ነበረባት። የዛን ጊዜ ውጣልኝ ከዚህ ቤት ከህይወቴ ውጣ አልፈልግህም ማለት ነበረባት። በደልን እምቢ ብላ ልጄን አላስበድልም ብላ የተፈታች ሴት እኮ ጀግና ናት፣ ጀግና ናት። ለሰው ወሬ ሰው ተፈታች እንዳይላት ልጇን ማስበደል ነበረባት። ጥንቅር ይበል። ትሞክሪያለሽ፣ ካልተሳካ ትታይዋለሽ፣ ሌላ ትሞክሪያለሽ። ወጣት ነሽ፣ ጤነኛ ነሽ፣ ሴት ነሽ፣ ሁሌም ተፈላጊ ነሽ። ሴት ልጅ ሁሌም ተፈላጊ ናት። ከአንቺ የሚጠበቀው ራስሽን መውደድ፣ ራስሽን ማክበር። አለቀ። ራስሽን ከወደድሽ፣ ራስሽን ካከበርሽ፣ ካልወደድሽ፣ ካላከበርሽ ጥንቅር ይበል። ይቅር። ሰርተሽ ልጆችሽን ታሳድጊያለሽ። ምንድን ነው የሚቀር? አሁንም እኮ ቀረ። ሲሄድ ግን ገንዘብሽን ይዞ ሄደ። በጊዜ ሸኝተሽው ቢሆን ኖሮ ገንዘብሽ አይበላም ነበር። አንቺ ሱቅ የሚያህል ነገር እያለሽ ለሱ ሁለተኛ ሚስት ለሚያገባበት ሀብት ለሚያካብት። አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የራህማ ቲክቶክ ተከታታይ እህትና ወንድሞች ሰላም፣ እንዴት ናችሁ? በዚህ ሰሞን ላይ ሶሻል ሚዲያ ላይ እያደረገው ማለትም ቲክቶክ ላይ የወጣው የዛች ምስኪና አሳዛኝ ሴት ታሪክ በጣም በሚገርም ሁኔታ ነውና ሴቶች ብዙ ጊዜ በየዋህነት እንታለላለን። የሀበሻ ወንድ ፍቅር አይገዛውም። የሀበሻ ወንድ ልጅ አይይዘውም። ለልጅም አያስብም። ለፍቅርም ልቡን በፍቅርም አይገዛም። ገንዘብ ነው የሚገዛው። ገንዘብ ነው። ጥቅመኛ ናት። ጥቅማቸውን አሯሯጭ ናቸው። ለጥቅማቸው ሲሉ የአንቺን ስብርብር አድርገው ንብረትሽን ዘርፈው የሚፈቱሽ የሀበሻ ወንድ ነው። ሁለተኛ ሸሪዓ እኔ ይገርመኛል የዚህ ሸሪዓ ጉዳይ ማለት ነው። ሸሪዓ አንድ ወንድ ማስተዳደር ሲችል ነው ሸሪዓ እንትን የሚለው። እሷ ሰርታ ያመጣችውን ገንዘብ ሌላ ሴት የሚያገባበት ብዙ ታሪኮችን ሰምቻለሁ። እና ምን ጊዜም ቢሆን ልብ ልናስተውል የሚገባው ነገር የባሎቻችን እያንዳንዷ ሐረካት ከተከታተላችሁ ብዙ ትምህርት ነው የምትወስዱት። ይቻ አሁን ኦፕራሲው ተቀዶ ኦፕራሲው ተተርትሮ መልሶ ስትሰፋ ምንድን ነው? ከራስ በላይ ሰማይ ነው። እኔ ኦፕራሲ ሆኜ በነበረበት ሰዓት ለ4 ዓመት ቁስሉ እንደ መርፌ ነው የሚወጋው። በዛን ታይም ብዙ ነገሮችን አሳልፌያለሁ። በዛን ጊዜ የማያልፉ የሚመስሉ ቀናቶችን ብዙ አሳልፌያለሁ። የማይነጉ ሌሊቶች መሳሉ። ይችም እህታችን አሁን ይሄ ከንፈሯ ደርቆ አይኗ ጠቁሮ ሸሪዓው እኮ ነው ሸሪዓ የሀቢበቴ የሀበሻ ወንድ ከሸሪዓ ይልቅ ስለ ጫት ብትጠይቂው ሊያውቅልሽ ይችላል። ገባሽ? የሸሪዓ የሚባለው ነገር ለሌባ የገበያ ግርግር ለቀጣፊ ይመቸዋል የሚባለው ነገር አለ አይደል? ገበያ ላይ ግርግር ሲፈጠር ለሌቦቹ በጣም ነው የሚያመቻቸው። እነሱ አሁን ላይ እንደዛ ናቸው፣ ስርቆት ላይ ናቸው። የእነሱ ያልሆነ ነገር የኛ ነው በሚል በጣም ነው ልብ የሚነካው። አጠቃላይ ይሄ ሁሉ ነገር የተበደለ የደረሰበት እንጂ ያልደረሰበት ሰው አያውቅም።
ለምን ብዙ ልጆች ተከድተዋል፣ ብዙ ልጆች ተበድለዋል። አሁን ደግሞ በቃ ገንዘብ ለማንጣት ሰርተን የበፊቱ ጉልበታችንና አሁን ያለው ጉልበታችን በጣም ነው የሚቀንሰው። ለምን ደክሞናል። እርጥብ በነበርንበት ጉልበታችን ገና እስከ 5 ዓመት እስከ 4 ዓመት የሰራንበት ጉልበታችንና ከ4 ዓመት በኋላ የሰራነው ጉልበት የምንሰራው ስራችን በጣም ነው የሚለያየው። በጣም ለምን ሰውነታችን እየደከመ ነው የሚመጣው፣ ጉልበታችን እየደከመ ነው የሚመጣው። አረብ እንደ አህያ ጉልበትሽ ነው የሚፈልገው። ስለዚህ ይችልኝ ትልልቅ የሶሻል ሚዲያ እንደዚህ የሚሰሩ ሰዎች አሉ። ሰውየውን አስፈልጋ በስነ ስርዓት አሲዛ ገንዘብ ስታጡ ደግሞ አሲዛ ብታሳስረው ጥሩ ነው። ደግሞ ገንዘብ እጃችሁ ላይ ብር ሳትኖር ሰቀር ከየት ወዴት ትንቀሳቀሳላችሁ? ለሁሉም ነገር ብር ነው። ኢትዮጵያ ላይ ብር ገንዘብ ነው የሚያስፈልገው እና መከዳት የተከዳ ነው የሚያውቀው። ህመሙ የደረሰበት ቁስሉን ያሳለፈ በገዛ ገንዘባችን እኮ በሽታን ማምጣት ማለት ነው። እነሱ አስተዳድረው አይደለም፣ እነሱ አኑረው አይደለም። ግን አረብ ሀገር ላይ የብዙዎቹን ታሪክ የብዙዎቹን ቤት ያንኳኳ ይሄ ነው። 2 እኮ ይፈቀዳል፣ 3 እኮ ይፈቀዳል። አረቦቹ አረቦቹ አረብና ሀበሻ ሰማይና ምድር ነው። አረቦቹ 2 ቢያገቡም በሰራተኛ ቤታቸው ወይን ነው። እነሱ ኑሯቸው የት ነው? ለሀበሻ ግን ሱብሃንአላህ አንዲቱን ሴት በስነ ስርዓት ካስተዳደረ ኢንሻአላህ ሳይሞት ይምኪን አላህ ጀነት ሊያስገባው ይችላል፣ አይታወቅም። በጣም ነው ስሜቴ የተነካው። ለምን ሆኔም ደርሶብኝ አይቼዋለሁ። እኔም ባላለኝ ብዬ ባሰብኩት ወንድ ህመሙን እኔም ደርሶብኛል። ያሰቡት እንዳላሰቡት ሆኖ ሁሉም እንቅርቅር ሲሆን በጣም ነው የሚያሳዝነው። እና በጣም ከባድ ነው፣ ያሳዝናል። ሴት መሆናችን እንደ ወንድ ጉልበተኛ ሆነን እንትን አለማለታችን፣ ክብራችን ማስደፈራችን። ይቺ ሴት እንግዲህ ሁሉም ሰው ለምን ሰጠሽው ገንዘብሽን ለምን ሰጠሽው? እንግዲህ እሷ ገንዘብ ኖራትና ይሄ ሰውዬ ነገ ጧት ሰርቶ እየሰራን ህይወትን እንቀጥላለን፣ ትዳር ይሆነኛል፣ ባል ይሆነኛል ብላ ነው እንግዲህ። እሷ ግን አንድ ነገር የምናገረው በዚህ እንትኔ ላይ በዚህ ሪከርድ ላይ የምናገረው ምንም ገንዘብ ቢኖራችሁ ምንም ሀብት ቢኖራችሁ እውነት ልንገራችሁ ለወንድ ልጅ ማውጣት አይጠበቅባችሁ። የረሱል ሰለላሁ ዐለይሂ ወሰለም ጊዜ እና አሁን ያሉ ወንዶች የረሱል ሰለላሁ ዐለይሂ ወሰለም ሰሐቢ ተከታይ እንዳይመስሏችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከድጃን በ40 ዓመታቸው ሲያገቡ ሀብታም ሴት ነበረች። እሳቸው የ25 ዓመት ወጣት ሆነው ከድጃን ሲያገቡ ከድጃ ባለ ሀብት ነበረች። አንዳንድ ሴቶች ይህንን ሱና ይዘን ይህንን ሱና ረሱል ሰለላሁ ዐለይሂ ወሰለም እንትን ያሉትን ሱና ይቅርታ አድርጉልኝ፣ በዚህ ዘመን የነብዩን ራዕይ የሚከተል ካለ መጀመሪያም ሌላ ሴት ተከትሎ አይሄድም። ግን ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ሱና የሚከተል የለም። ነብዩ ከድጃን ሲያገቡ ረዲየላሁ ዐንሁ ረዳን ሀብታም ሴት ነበረች። በገንዘቧ ይነግዱም ይተዳደሩም ነበሩ። ሐታ ተወፈት ከድጃ ረዲየላሁ ዐንሁ ረዳን እስከ ሞተችበት ጊዜ ድረስ ረሱል ሰለላሁ ዐለይሂ ወሰለም ሌላ ሴት አላገቡ። በጣም ነበር የሚወዷት። እና አሁን ላይ ያላችሁ ሴቶች
የዛን ታሪክ ይዛችሁ ገንዘባችሁን አውጥታችሁ የምትሰጡ ለማንንም የማንንም ጎረምሳ ሴት ነው መቀለቢያ የምታደርገው። ጭራሽ አይሰሩም። ገንዘብ የሌለው ወንድ አግብቶ ሰርቶ ትልቅ ደረጃ መድረስ፣ ልጆቹን መውለድ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከድጃን ካገቡ በኋላ 6 ልጆችን ከከድጃ ወልደዋል። 7ኛው ኢብራሂም ከሌላ ሴት ሲወለድ ማለት ነው። 6 ልጆችን ወልደዋል አብረው። ከድጃ እስከ ሞተች እስከ 65 ዓመቷ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልተለዩአትም። ወላ ነህኑ አስሐቡን ከድጃ ወላ ሁም ወላ አስሐብ እንደ ረሱላህ ሰለላሁ ዐለይሂ ወሰለም። አሁን ያለነው እንደ ከድጃ ሴት እንደ ከድጃም ያለ የለም፣ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብዩን እንትን የሚከተል የለም። እና በጣም አስገራሚ ነው፣ በጣም አሳዛኝ ነው፣ ልብ ይነካል። ያለንበት ውድድር ነው። ውድድር፣ በገንዘብ ውድድር፣ በሴት ውድድር። አዑዙ ቢላሂ ሚነ ሸይጣን ረጂም። ናም ሳውዲ በወንድ ይጣላሉ እንዴ? ሳውዲ እንዳለ ሴት በየጃዛ ቤቱ አስቀምጦ በሴት የሚተዳደር ወንድ ነው ያለው። ለዛም ይጣሉበታል። እኔ ላስተዳድረው፣ እኔ ገንዘቤ ልስጠው ይጣሉበታል። አዎ እኔ ላብላው፣ እኔ ልቀልበው ጸብ። በባል አለቁ እኮ ቤሩት ነበር በወንድ የሚጣሉት፣ በባል የሚጣሉት። የወንድ ጥረት ስላለ እዛ የአበሻ ወንድ ጥረት ስላለ እና ዱባይ የአበሻ ወንድ ጥረት የለም። እሺ ነው ግን ስቲል በባል ይጣላሉ፣ ይደባደባሉ፣ ይፈነካከታሉ ሴቶቹ።